ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሚሊኒየም አዳራሽ 18 ዓመታት የአብይና ኢሳያስ መገናኘት የቢዮንሲ ኮንሰርት የኮቪድ ሕክምና ማዕከልነት የዛሬ 18 ዓመት ኢትዮጵያ ሚሊኒየም ለመቀበል ሽር ጉድ ስትል ነበር ሚሊኒየም አዳራሽ የተገነባው። በጊዜያዊነት የተገነባው ሚሊኒየም አዳራሽ 2 አስርታት ለሚጠጋ ጊዜ በርካታ ሰዎች የሚታደሙባቸው ሁነቶች ዋነኛ ማዘጋጃ ስፍራ ሆኖ ቆይቷል። ሚሊኒየም አዳራሽ ከሙዚቃ ኮንሰርት እስከ አውደ ርዕይ፣ ከሃይማኖታዊ ክንውን እስከ ፖለቲከኞች ንግግር አስተናግዷል። የኮሮና ቫይረስ ወረርሽኝም ማዕከልነቱን የቅርብ ጊዜ ትውስታ ነው። ከጠቅላይ ሚኒስትር አብይ ስልጣን መያዝ በኋላ ወደ ሀገር ቤት የተመለሱ ተቃዋሚ ፖለቲከኞች በአዳራሹ አቀባበል ተደርጎላቸዋል። ከእነዚህም መካከል ጀዋር መሐመድ ይጠቀሳል። አንጋፋው አዲስ አበባ ዩኒቨርሲቲ ለረዥም ጊዜ ተማሪዎችን በድምቀት ያስመረቅ የነበረው በዚህ አዳራሽ ነበር። ሚሊኒየም አዳራሽ ልዩ በሆነ አጋጣሚ የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ቀዳማዊት እመቤት አዜብ መስፍን በሱዳን ሙዚቃ ሲደንሱም አሳይቷል። በ2017 ዓ.ም በሚሊኒየም አዳራሽ መጠነኛ የእሳት አደጋ ተነስቶም ነበረ። በ20,000 ስኩዌር ሜትር ላይ ያረፈው ሚሊኒየም አዳራሽ እስከ 25,000 ሰዎች እንደሚያስተናግድም ይነገርለታል። የሚሊኒየም አዳራሽን የሚያስተዳድረው በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው አዲስ ፓርክ ነው። ሚሊኒየም አዳራሽ ፈርሶ እንደ አዲስ እንደሚገነባ ሚድሮክ ይፋ አድርጓል። መልሶ ግንባታው ለ32ኛው ዓለም አቀፍ የአየር ንብረት ለውጥ ኮንፈረንስ የሚደረገው ዝግጅት አካል እንደሆነም ተገልጿል። ለኮፕ 32 የሚያገለግሉ ሆቴሎችን የማስፋፋት ዓላማ እንዳለው የገለጸው ሚድሮክ በሚሊኒየም አዳራሽ የማሪዮት ሞክሲስ ሆቴልን እንደሚገነባ አስታውቋል። ያለፉት 18 ዓመታት መለስ ብለን በሚሊኒየም አዳራሽ የተከናወኑ ጉልህ ክንውኖችን ስንቃኝ 3 ማሳያዎች መውሰድ እንችላለን። አብይና ኢሳያስ በሚሊኒየም ከ8 ዓመት ገደማ በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአዲስ አበባ ይፋዊ የሥራ ጉብኝት ሲያደርጉ ከጠቅላይ ሚኒስትር አብይ አህመድ ጋር በሚሊኒየም አዳራሽ ተገኝተው ነበረ። መሰናዶው የኢትዮ ኤርትራ ሰላም ማብሰሪያ መድረክ ተብሎ ተሰይሞ እንደነበረም ይታወሳል። ጦርነት፣ ሰላምም ሳይታይበት የቆየው የኢትዮጵያና ኤርትራ ግንኙነት ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ ተለውጧል። አሁን ላይ ሀገሪቱ ቢቃቃሩም በወቅቱ ሁለቱ መሪዎች የሞቀ ወዳጅነት ነበራቸው። ፕሬዝዳንት ኢሳያስ አፈወርቂ ከ20 ዓመታት በኋላ ለመጀመሪያ ጊዜ በ2010 ዓ.ም ኢትዮጵያን በጎበኙበት ወቅት ከጠቅላይ ሚኒስትር አብይ ጋር በሚሊኒየም አዳራሽ ሲገኙ ከታዳሚዎች ከፍተኛ ድጋፍ ተችሯቸው ነበረ። ቢዮንሲ በሚሊኒየም ቢዮንሲ ለኢትዮጵያ ሚሊኒየም አዲስ አበባ ከተገኙ ገናና ድምፃውያን አንዷ ናት። በሚሊኒየም አዳራሽ በነበረው ኮንሰርት ወደ 5,000 ገደማ ሰዎች መታደማቸው ተገልጾ ነበረ። ከቢዮንሲ በፊት ዝነኛው ራፐር ሉዳከርስ ሙዚቃውን አቅርቧል። ሰፊ ትኩረት ያገኘው ግን ቢዮንሲ ነበረች። ከብፁዕ ወቅዱስ አቡነ ጳውሎስ አጠገብ ቤተ ክርስቲያን ውስጥ መገኘቷ በርካቶችን ያነጋገረ ክስተት ነበረ። ቢዮንሲ በ21ኛው ክፍለ ዘመን ደማቅ አሻራ ካላቸው ድምፃውያን መካከል በግንባር ቀደምትነት ትጠቀሳለች። በወቅቱ ዝነኛ የነበረው የአሜሪካው ብላክ አይድ ፒስ የሙዚቃ ቡድን አርቲስቶች ኮንሰርታቸውን ያቀረቡ በዚሁ አዳራሽ ነበር። ባለፉት ዓመታት በሚሊኒየም አዳራሽ አስቴር አወቀ፣ ቴዎድሮስ ታደሰ፣ ሙሐመድ አህመድ እና ሌሎችም አንጋፋ ድምፃውያን አቀንቅነዋል። ከአፍሪካውያን ድምፃውያን መካከልም ይጠቀሳሉ። የኮሮና ቫይረስ ማዕከል የሆነው ሚሊኒየም አዳራሽ ከ6 ዓመት በፊት የኮሮና ቫይረስ ወረርሽኝ ሲከሰት ሚሊኒየም አዳራሽ ሕሙማንን አስተናግዷል። የሚሊኒየም የኮቪድ-19 ማዕከል ዋና ኃላፊ ሆነው ያገለገሉት ዶክተር ውለታው ጫኔ በወቅቱ ከቢቢሲ ጋር ባደረጉት ቆይታ እንደተናገሩት አዳራሹ ለጤና ሚኒስቴር በነፃ ከተሰጠ በኋላ ስራ ጀምሯል። አዳራሹ 200 ሜትር በ170 ሜትር ገደማ ስፋት ቢኖረውም ለሕክምና አገልግሎት የተዘጋጀ አለመሆኑ ፈታኝ እንደነበረም ዶክተሩ ገልጸዋል። በሂደት የህሙማን ለይቶ ማቆያ ክፍሎች በማዘጋጀት ሕክምና ተሰጥቷል። አዳራሹ እንደ ተለዋዋጭ ሆስፒታል ሲጠቀሙ መነሻ አድርገው የወሰዱት ኒውዮርክ እና ጣሊያን እንደነበረም ተናግረዋል። በቫይረሱ ሳቢያ በመቶ ሺዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ከቫይረሱ ማገገም የቻሉ ሰዎች ከሚሊኒየም አዳራሽ ሲወጡ
የሕክምና ባለሙያዎች ያደረጉላቸው የነበረውን ሽኝት የሚዘነጋ አይደለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።